የሰው ጥላቻና ተረባ የሚያስፈራችሁ ከሆነ አሁኑኑ ወደ ኮመንት ይግቡና ሰው ስለኔ የሚናገረው ነገር ተመልክቱ። እኔን ለመተረብ፣ እኔን ለማወዳደቅ፣ ቀኔ ላይ ለመሳቅ ይሆናል የማልረባ ሰው እንደሆንኩኝ፣ ዝቅተኛ እንደሆንኩኝ፣ አዲክትድ እንደሆንኩኝ ምናምን እነዚህ ሰዎች ማለት ነው ዝም ብዬ ቁጭ ብዬ በቃ እነሱን እያየሁ የማለቅስ የምጨናነቅ የተዳከምኩኝ የሞትኩኝ ሰው ይመስላቸዋል። ግን የማያስቡት ማንነት አለ። አዶናይ እዚህ ደረጃ እንዲደርስ ማለት ነው በብዙ ነገር አልፍ ያለው ሰዎች እንደዚህ በግሩፕ አብረው እኔን እየተረቡ ምናምን የሆነ ተረባቸው ላይ እንደ ህፃን ልጆች የማይበት መነጽር ለመገንባት በጣም ብዙ ጊዜ ፈጅቶብኛል። ምክንያቱም እንደ ኢትዮጵያውያን ትልቁ እስር ቤታችን ምን እንደሆነ ታውቃላችሁ? የሰው ተረባ ነው፣ የሰው ስልቂያ ነው፣ የሰው ማወዳደቅ ነው። ሰው ዝቅ እንዳያደርገን እንፈራለን። በጣም መከበር እንፈልጋለን በጎረቤታችን። ምክንያቱም አስተዳደጋችን እንዳለ ማለት ነው ላይክ አንተ ልጅ እንደ ጎረቤት ሁን፣ አንቺ ልጅ እንደ ጎረቤት ሁኚ፣ ከዚህ ሰው ካልበለጥ ካላነስክ ምናምን እነዚህ ሁሉ ህጎች እየተነገረን ስላደግን በጣም ቫሊዩ እናደርጋለን የጎረቤት ሪስፔክት ማለት ነው። እኔ ደግሞ ልብ ብዬ ያስተዋልኩት እግዚአብሔር ያስተማረኝ አንድ ነገር ቢኖር አዶናይ የማንም ሰው ክብር አያስፈልግም። አንተ ራስህን የምታከብር ከሆነ ራስህን ማታከብር ከሆነ ሁሌም ክብር ለመልቀም ትዞራለህ። ክብር ለመልቀም ስትዞር ደግሞ ማለት ነው ሁሌም አብሰት ትሆናለህ። ሁሌም ሰው ያስቆጫሃል፣ ያናድድሃል፣ ያዳክመሃል። አያችሁ፣ ከውጫዊ ዓለም ምንም ነገር የምትፈልጉ ከሆነ ክብር፣ ፍቅር የምትጠብቁ ከሆነ ማለት ነው ሁሌም እስረኛ ናችሁ፣ የዚህ ዓለማዊ ህይወት እስረኛ። ስለዚህ ከውጫዊው ነገር የምትፈልጉት ሁሉ ነገር እራሳችሁ መስጠት ትችላላችሁ። ውስጣችሁ ላይ ነው ያለው። ገባችሁ አይደለ? ከሰው የምትፈልጉት ክብር እዚህ ውስጥ አለ ኦሬዲ። ከሰው የምትፈልጉት ፍቅር እዚህ ውስጥ አለ ኦሬዲ። ኩባያችሁን በውሃ ሙሉትና በምንም ተአምር እስረኛ ልትሆኑ አትችሉም። የዚች ዓለም እስረኛ ልትሆኑ አትችሉም። እንደኔ ማአት በሚሊዮን የሚቆጠሩ ሰዎች እያዩ እየተረቧችሁም እያለ ማለት ነው ላይክ ለራሳችሁ ትቆማላችሁ፣ ስቲል ለራሳችሁ ታከብራላችሁ፣ ስቲል ቀና ብላችሁ ትናገራላችሁ፣ ስቲል ማንንም ሰው አታፍሩም፣ ድምን አትሉም። ኢቭን ማአት ሰው እንድታፍሩ ለማድረግ እየሞከረም እያለ ስለዚህ መነጽራችሁ ቀይሩ። አሁን ከኔ መማር ያለባችሁ እናንተ አዶናይ በቃ ሴጋ አዲክት ነው ወይኔ ተበላሸ፣ ይህ ልጅ በቃ መቆጣጠር አይችልም ራሱን የሚለው ነገር ሳይሆን ማለት ነው አዶናይ ምን አይነት ሰው ምን ይለኛል የሚለው ፍርሃት ቢሰብረው ነው እንደዚህ ግልጽ ሆኖ የሚናገረው። እኔ ደደብ ስለሆንኩኝ ወይም ጅል ስለሆንኩኝ አይደለም እንደዚህ አይነት ነገር አውጥቼ የምናገረው። ምን አይነት ተረባ እንደሚደርስብኝ አውቀዋለሁ። ምን አይነት ሰው ለኔ ያለው አመለካከት እንዴት አባቱ እንደሚቀየር አውቀዋለሁ። ከብዙ ብራንዶች ወይም ደግሞ ካምፓኒዎች ያለኝ የአድቨርታይዝመንት ኦፖርቹኒቲም ሉዝ ያደረኩበት ነገር ነው። ገባችሁ? እኔ ላይ የማያስብ ጭንቅላት ኖሮኝ ሳይሆን it's because I don't really care anymore። በራሴ ተማመናለሁ። ገባችሁ? ገንዘብ የማመጣበት ኦሬዲ ስኪል አለኝ፣ እውቀቱ አለኝ፣ እንዴት አድርጌ መስራት እንደምችል። ጠላቶች እንዲያቆመኝ አልፈቅድም፣ ተረባ እንዲያቆመኝ አልፈቅድም። ሁሌም በራሴ ተማመናለሁ። ከዛ እግዚአብሔር ምንድነው የሚያደርገው? ትክክለኛ ሰዎች ወደ ህይወቴ ያመጣልኛል ማለት ነው። ስለዚህ በረከታችሁ ሁሌም በእግዚአብሔር የተቀመጠ ነው። ልንገራችሁ፣ እግዚአብሔር ለእናንተ መንገዳችሁ አውጥቶላችኋል። እግዚአብሔር የጻፈው ደግሞ ማንም ሰው ሊሰብረው አይችልም። በተረባ ሊሰበር አይችልም፣ በንቀት ሊሰበር አይችልም፣ በጥላቻ ሊሰበር አይችልም፣ በምንም ተአምር። አያችሁ፣ እናንተ ብቻ ማድረግ ያለባችሁ ማለት ነው እግዚአብሔር እመኑት። ከሰው ክብር፣ ፍቅር፣ እንክብካቤ፣ የውህና ጭብጨባ መጠበቅ አቁሙ። ጭብጨባ ጠባቂ ከሆናችሁ ለቡ ታሳሪ ናችሁ። ገባችሁ አይደለ? ፍቅር የምትፈልጉ ከሆነ በጣም የጥላቻ ፈሪ ናችሁ ማለት ነው። ስለዚህ ፍቅር የማትፈልጉ ጥላቻ አትፍሩ፣ መሀል ላይ ሁኑ። ጭብጨባ የማትፈልጉ ቡም አትፍሩ፣ መሀል ላይ ሁኑ። የራሳችሁ አንጨብጫቢ ሁኑ፣ የራሳችሁ አፍቃሪ ሁኑ። እሱ ላይ ነው ያለው መፍትሄው፣ እሱ ላይ ነው ያለው ቁልፉ። የምትፈልጉት ህልም፣ የምትፈልጉት አላማ ማሳካት ከፈለጋችሁ ያቺ ህልምና ያቺ አላማ ከዛች ፍርሃት በስተጀርባ ነች። ከዛች የምታስፈራችሁ ተረባ በስተጀርባ ነች። ከነዛ የሚያስፈሯችሁ ጠላቶች፣ ሄተሮች በስተጀርባ ነች። ልብ ብላችሁ ካስተዋላችሁ እናንተ የሚያቆማችሁ ሁሌም is those people that you're afraid of እንጂ የምትፈልጉት ነገር እኮ ማሳካት ትችላላችሁ። አሁን ብዙዎቻችሁ ወጣችሁ ካሜራችሁ አብረታችሁ መጨፈር፣ መናገር ትፈልጋላችሁ፣ ህይወታችሁ ማሳየት ትፈልጋላችሁ፣ ግን ሁሌም የሚያስፈራችሁ ሰው አለ። ስለዚህ ከኔ የምትወስዱት ማለት ነው ስለዚህ ጋር ማውራት ሳይሆን ማለት ነው እንዳወራ ያደረገኝ ድፍረቴን ተመልከቱ። ያ ሁሉ ሰው እየተረበኝ ያለ በኮንፊደንስ መምጣቴና መደነሴ፣ መሳቄ፣ ራሴን መሆኔን ተመልከቱ። እሱ ነው እናንተ ማበረታታት ያለበት። ለዛም ነው አሁን መናገር ብቻ አቁሜ በአክሽን እያሳየኋችሁ ነው። ገባችሁ አይደል? እንጂ ያ ሴጋ የአራተኛ ክፍል ያልኩት ሁሉም ነገር ራሴ ላይ እዚህ መያዝ እችል ነበረ። ምንም አይመስለኝም። መጥራቃ ስለሆንኩኝ ወይም ደግሞ ዝም ብዬ አይምሮዬ ስለማያስብ አይደለም ዝም ብዬ ተናገርኩት። ይግባችሁ።
ህይወታችሁ ከዛ እንዴት አባቱ እንደሚቀየር ልነግራችሁ አልችልም። ስለዚህ ካሜራችሁ አብሮ ቪዲዮአችሁ ቅረጹ፣ ህልማችሁ ተከተሉ። ጊዜው የቲክቶክ ነው ያለው። አድቨርታይዝመንቶች ይመጡላችኋል ስታድጉ ማለት ነው። በማአት በብዙ ሺህ ብሮች ነው የምላችሁ። ህይወታችሁ እየተቀየረ ይመጣል። እወዳችኋለሁ።